በቅርቡ የተደረገ አንድ ጥናት እንደሚያመለክተው ሆነ ከአራት ሰዎች አንዱ የመገጣጠሚያ ችግር አለበት። የመገጣጠሚያ ችግር ያለባቸው ሰዎች ታዲያ በመገጣጠሚያቸው አካባቢ የማቃጠል የህመምና ያለመተጣጠፍ ችግር ሊሰማቸው ይችላል። መገጣጠሚያችን ማለት ጉልበታችን፣ ትከሻችን፣ ወገባችን እንዲሁም መንጋጋችን አካባቢ ያሉ የመገጣጠሚያ አካላት ማለት ናቸው። በመገጣጠሚያችን አካባቢ ያሉ ለስላሳ ቲሹዎች ታዲያ ቀስ በቀስ እየተጎዱ የሚሄዱ ከሆነ አሊያም ሙሉ ለሙሉ ከአገልግሎት ውጪ ከሆኑ በመገጣጠሚያችን አካባቢ ህመም ይሰማናል። ሰውነታችንን እንደፈለገ ማዘዝ አንችልም። ለረጅም ጊዜ አንድ ቦታ ላይ መቀመጥ፣ በተለይም ኮምፒውተርን እየተጠቀሙ ለረጅም ጊዜ መቀመጥ እንዲሁም የአመጋገብ ስርዓትን በአግባቡ አለመጠበቅ በመገጣጠሚያ አካባቢ ህመም እንዲሰማን ከሚያደርጉ ነገሮች ውስጥ በቀዳሚነት ይጠቀሳሉ። በከፍተኛ ሁኔታ ትልልቅ የሚባሉ ስፖርታዊ እንቅስቃሴዎችን ማድረግና በቂ እረፍትን አለማድረግም በመገጣጠሚያ አካባቢ ህመም እንዲሰማን ያደርገናል። ታዲያ እኛም በዛሬው ቪዲዮአችን በመገጣጠሚያችን አካባቢ ያለን ህመምና የሰውነታችንን አለመታዘዝ ለማስተካከል ምን አይነት ምግቦችን መመገብ አለብን የሚለውን እንመለከታለን። በተጨማሪም ግን ምን አይነት ምግቦችን ስንመገብ የመገጣጠሚያ ህመም ይበልጥ እየተባባሰ እንደሚሄድና የትኞቹን ምግቦችም አለመመገብ እንዳለብን የምንመለከት ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። በመገጣጠሚያ አካባቢ ያለን ህመም ለመቀነስ የመጀመሪያው መመገብ ያለብን ምግብ ጥቅል ጎመን ነው። ጥቅል ጎመንን ከምግባችን ጎን ሳናበስል በጥሬው በየቀኑ የምንመገብ ከሆነ በጥቂት ሳምንታት ውስጥ በመገጣጠሚያችን አካባቢ ያለ ህመም እየቀነሰና እየጠፋ እብጠትም እየቀነሰ ሲመጣ ልንመለከት እንችላለን። አሚኖ አሲድን በውስጡ የያዘው ጥቅል ጎመን ታዲያ እንደ ቫይታሚን ሲ ያሉ ሰውነታችን ቶሎ ከህመም እንዲያገግምና አዳዲስ ሴሎችን እንዲፈጥር የሚያደርግ ከፍተኛ ንጥረ ነገርን በውስጡ ይዟል። ጥቅል ጎመንን ስንመገብ ታዲያ በጥሬው ቢሆን ይመከራል። በጥሬው መመገብ ማንችል ከሆነ ደግሞ የተወሰነ ብቻ ማብሰል ይኖርብናል። ሌላኛው ለመገጣጠሚያችን እጅግ አስፈላጊ የሆነው ምግብ የሳልመን አሳና ዘይት የበዛበት አሳ ነው። ሳልመን፣ ሳርዲን፣ ማካሬሊና አንቾቪ የተባሉትን የአሳ ዝርያዎች በሳምንት ቢያንስ 2 ጊዜ የምንመገብ ከሆነ በሰውነታችን ላይ በተለይም በመገጣጠሚያ አካላችን ላይ ከፍተኛ ለውጥን እንመለከታለን። በእነዚህ የአሳ ዝርያዎች ውስጥ ያለው ኦሜጋ 3 እና ፋቲ አሲድ በሰውነታችን ውስጥ ያለውን እብጠትና የመድከም ሁኔታ እየቀነሰ እንዲሄድ ያደርገናል። ይህም በመገጣጠሚያችን አካባቢ ያለ ህመም ይበልጥ እያነሰና መልካም ጤንነት እንዲኖረንም ይረዳናል። እነዚህ ምግቦች በተጨማሪነትም በመገጣጠሚያችን አካባቢ ያለውን ያነሰ የፈሳሽ መጠን ከፍ በማድረግ በመገጣጠሚያችን አካባቢ የሚፈጠርን የመገጫጨትና የህመም መጠን እየቀነሰ እንዲሄድ ያደርጋሉ። የወይራ ዘይትን በየቀኑ የምንጠቀም ከሆነም በጉልበታችን በተለያዩ የሰውነታችን መገጣጠሚያ ክፍሎች አካባቢ ያለ ህመም እየቀነሰ ይሄዳል። በአንዳንድ ጥናቶች መሰረት የወይራ ዘይትን የሚጠቀሙ ሰዎች ያለ መድኃኒት ከበርካታ ህመሞች የመዳን ዕድል አላቸው። ቂቤ ከዛም ባለፈ ደግሞ የአትክልት ዘይትን በመጠቀም በሰውነታችን ውስጥ ያለውን የእብጠት መጠን ከፍ እያደረግን እንሄዳለን። ታዲያ ወይራ ዘይትን ግን በተቃራኒው የምንጠቀም ከሆነ በሰውነታችን ውስጥ ያለው የእብጠት መጠን እየቀነሰ ይሄዳል። በአንዳንድ ጥናቶች መሰረት ወይራ ዘይት ዩቢፕሮፊን ከሚባለው ህመምን ከሚቀንስ መድኃኒት የተሻለ በሰውነታችን ውስጥ የሚሰማንን ህመም የማጥፋት አቅም አላቸው። የወይራ ዘይትን ከምንመገበው ምግብ ውስጥ ቢያንስ በቀን 2 እና 3 ማንኪያ እየጨመርን መመገብ አለብን። ለውዝን በየቀኑ መመገብም በመገጣጠሚያ አካባቢ ያለን ችግር እየቀነሰ እንዲሄድ ያደርጋል። በተለይም ለውዝን ቀጥታ ውሃ ውስጥ ለ24 ሰዓታት በመዘፍዘፍ ከዛ በኋላ ከውሃ ውስጥ ካወጣነው በኋላ
በተወሰነ መልኩ በጋለ ብረት ላይ በማስቀመጥ እያነሳን ብንመገበው በለውዝ ውስጥ ያለውን በቂ ሚኒራል በአስፈላጊው መንገድ ማግኘት እንችላለን። ለውዝን መጠቀም ከመገጣጠሚያችን ባለፈ በጡንቻችን አካባቢ ለሚሰማን ህመምም እጅግ ፍቱን ነው ይባላል። የሞሪንጋ ፓውደርን በተለያየ መንገድ መጠቀምም ለመገጣጠሚያ ችግር እጅግ ፍቱን ነው። የሞሪንጋ ቅጠል በአብዛኛው ሞቃታማ በሆኑ አካባቢዎች ላይ እንደሚበቅል ይታወቃል። ዓለም ላይ ከሚገኙ ቅጠላ ቅጠሎች ውስጥ እጅግ በርካታ አስፈላጊ ንጥረ ነገሮችን በውስጡ የያዘ ቅጠል ነው ይባላል። በሞሪንጋ ቅጠል ውስጥ ያለው የቫይታሚን ሲ መጠን ከብርቱካን ውስጥ ከምናገኘው በ7 እጥፍ የበለጠ ነው። በሙዝ ውስጥ ከምናገኘው ፖታሺየምም 15 እጥፍ በሞሪንጋ ቅጠል ውስጥ እናገኛለን። ታዲያ እነዚህ ንጥረ ነገሮችን በየቀኑ የምናገኝ ከሆነ ደግሞ በጉልበታችን፣ በትከሻችን፣ በመንጋጋችንና በሌሎችም የሰውነታችን ክፍሎች ላይ ባሉ መገጣጠሚያዎች ላይ የሚሰማን ህመም እየቀነሰ ይሄዳል። ስለዚህ የሞሪንጋ ፓውደርን በሻይ መልክ ወይም በጁስ መልክ በየቀኑ ብንጠጣ ለጤናችን እጅግ ጠቃሚ ነው። የጥቁር አዝሙድ ዘይት ሌላኛው ለመገጣጠሚያችን እጅግ አስፈላጊ የሆነ የምግብ አይነት ነው። ለበርካታ ሺህ ዓመታት የተለያዩ ሀገር ዜጎች የጥቁር አዝሙድ ዘይትን ለጤንነት ሲጠቀሙት እንመለከታለን። ታዲያ የጥቁር አዝሙድ ዘይትን በየቀኑ መጠቀም በሰውነታችን ውስጥ በተለይም በመገጣጠሚያችን ቲሹዎች ውስጥ የሚፈጠሩ እብጠቶችን በመቀነስ ጤናማና ህመም የሌለው መገጣጠሚያ እንዲኖረን ያደርጋል። የጥቁር አዝሙድ ዘይትን በየቀኑ አንዳንድ ማንኪያ በመውሰድ ጤንነታችንን መጠበቅ እንችላለን። ሌላኛው አስፈላጊ የሆነው የምግብ አይነት አቮካዶ ነው። በየቀኑ ግማሽ አቮካዶ በመብላት በሳምንታት ውስጥ በመገጣጠሚያችን አካባቢ ያለን ለውጥ መመልከት እንችላለን። በአቮካዶ ውስጥ ያሉት ማግኒዥየምና ፖታሺየምን የመሳሰሉ ንጥረ ነገሮች በጉልበታችን በተለያዩ የሰውነታችን ክፍሎች መገጣጠሚያዎች ላይ የሚሰማንን ህመም በመቀነስ ረገድ ትልቅ ሚናን ይጫወታሉ። ስለዚህ በየቀኑ ቢያንስ ግማሽ አቮካዶን በመጠቀም ራሳችንን ከነዚህ ህመሞች መገላገል እንችላለን። ቅጠላማ ምግቦችን መመገብም በመገጣጠሚያ አካባቢ ያለ ህመምን ለመቀነስ እጅግ አስፈላጊ ናቸው። ብራሰልስ ስፕራውት የሚባሉትን እንደ ብሮኮሊና ሰላጣ የመሳሰሉ ምግቦችን በየቀኑ መመገብ ይኖርብናል። እነዚህ ምግቦች በየቀኑ የምንመገብ ከሆነ የመገጣጠሚያ ችግር ለዘላለም ከኛ ይርቃል። አብዛኛዎቻችን ብዙውን ጊዜ የማንጠቀመው ነገር ግን ለመገጣጠሚያችን እጅግ አስፈላጊ ከሆኑ የምግብ አይነቶች ውስጥ አንዱ ደግሞ ዝንጅብል ነው። ዝንጅብል በውስጡ የያዛቸው በርካታ አንቲኦክሲዳንቶች በጉልበታችን በሌሎችም የመገጣጠሚያችን ክፍሎች ላይ የሚፈጠሩ እብጠቶችን በመቀነስ ጤናማና የተሻለ ሰውነት እንዲኖረን ያደርጋል። ታዲያ ከላይ ካነሳናቸው ዋና ዋና የምግብ አይነቶች ባለፈ አንዳንድ የምግብ አይነቶችንም ሰውነታችንን ጤናማ ለማድረግና የመገጣጠሚያ ችግርን ለመፋታት አለመመገብ ይኖርብናል። እነዚህ የምግብ አይነቶች ምንድናቸው ካላችሁ፣ በፋብሪካ ውስጥ ፕሮሰስድ ተደርገው የሚመጡ ምግቦች፣ ከዛ ባለፈ ዳቦ፣ ስኳር እንዲሁም ስብነት ያላቸውን ምግቦች ባለመመገብ በጉልበታችን አካባቢ ያለን ህመም መቀነስ እንችላለን። ከአመጋገባችን ጎን ለጎን ግን በቂ ፈሳሽን በመውሰድ በተለይም በቀን 2 ሊትርና ከዛ በላይ ውሃ በመጠጣት እንዲሁም ስፖርታዊ እንቅስቃሴዎችን በየቀኑ በማድረግ የመገጣጠሚያ ችግሮችን ለዘላለሙ ልንሰናበታቸው እንችላለን።